ዛሬ በደንብ የማነሳውን ሐሳብ 4 ነጥብ ብቻ ነው ማነሳው። ሶስት በደንብ እንድናይ ፈልጋለሁ። ኤፌሶን መጽሐፍ ነው ማነሳላችሁ። ኤፌሶን መጽሐፍ ምዕራፍ 5 ላይ ትኩረት አድርገን እዛ ውስጥ እናያለን። ቁጥር 15 እስከ 20 ላንብብ። እንደዚህ ይላል። ከ14 ልጀምር። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖች ክፎች ናቸው፣ ዘመኑን ግን ዋጁት። ቁጥር 17 ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ፣ ሞኞች አትሁኑ። ቁጥር 18 መንፈስ ይሙላባችሁ፣ በወይን ጠጅ ግን ይማባከን ነውና። ቁጥር 19 በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በራሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ቁጥር 20 ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። እግዚአብሔር የተባረከ ይሁን። ኢየሱስ ጌታ ነው። ሃሌሉያ። መዝሙር መጽሐፍ ምዕራፍ 3 ላይ ዝም ብዬ ነክቼ ልለፍ። ዳዊት እንደዚህ አለ፣ ባለፈው አንስቼላችኋለሁ። እኔ ተኛው አለ፣ እግዚአብሔር ግን ምን አለኝ? እስቲ አነቃኝ በሉ። መተኛት ነው የኛ መብት፣ መንቃት የእግዚአብሔር። አንዳንዶቻችን አናውቅም። ለዚህ ነው ያዕቆብ እግዚአብሔር ቢወድና ቢፈቅድ ነገ በኋላ ከነጎዲያ እንዲህ አደርጋለሁ በል። ያንተ ጊዜ ዛሬ ነው፣ የተሰጠ ሰዓት ዛሬ ነው። ጌታ ቢፈቅድ ግን መቼ? ነገ። እግዚአብሔር ኑር ካለኝ ከነጎዲያ ይባላል። ዳዊት ይሄ ገብቶታል። እኔ ተኛው፣ መተኛት የኔ ነው፣ ተኝቻለሁ። መንቃት ግን የማን ነው አለ። ንገሩታ በደንብ አጠገባችሁ፣ በደንብ ይስማችሁ። ያንተ መብት መተኛት ነው ማለት። የሚያነቃ ግን እግዚአብሔር ነው። ስለዚህ ስትነቃ አመስግን። ሽቃስ እያለ ይገባችኋል። ስትነቁ መንቃት የቻላችሁት ከማን የተነሳ ነው? እንደቀሩ የቀሩ እኮ በጣም ብዙ ናቸው። የእስራኤሉ ፕሬዝዳንት አይ ቲንክ ከዚህኛው ፕሬዝዳንት በፊት የነበረው ይመስለኛል ረጅም ዓመት የመራ ለ10 ምናምን ዓመት መንቃት አልቻለም። አረ ተኝቶ ነው የቀረው። በህይወት አለ ግን ምን ማለት አልቻለም፣ አልነቃም። ለካ አንቂ እግዚአብሔር ነው ወዳጆቼ። ስለበረታችሁ አትነቁም። ማለዳ ስፖርት ሰራለው ስላልክ አትነቃም። ለዚህ ነው እዛው መጽሐፍ ላይ መዝሙረኛው እንደዚህ ይላል፣ በቸርነቱ ዓመታትን ያቀዳጃል ይላል። የሰው ልጅ እድሜ እንኳን በእግዚአብሔር ቸርነት ነው። ሰው በብቃት እድሜ መጨመር አይችልም፣ በችሎታ መደረብ አትችልም። እድሜ እንኳን ተለክቶ የተሰጠ በእግዚአብሔር ቸርነት ነው። ኢየሱስ ጌታ ነው። ሃሌሉያ። ቸር ስለሆንክ ዛሬን በህይወታችን ስለጨመርክ የምንሰማበትን እድል ስለሰጠን ስም ይባረክ። አጨብጭቡለት ለቸሩ ጌታ። ይሄንን ጫን ያልኩት ባይዘው በጣም ብዙዎቻችን ሳይንሱ ተኮር ስለሆነን በጣም አሪፍ ነው። ሳይንሱ ውስድ ስለሚያደርገን እንደምንችል ነው የምናውቀው፣ በጣም እንደምንኖር ነው የምናውቀው። እርግጠኞች ነን ከነጎዲያ ምን ሰራውን እናውቃለን፣ የዛሬ 10 ዓመትም እናውቃለን። ወዳጆቼ ግን ዛሬ ነግራችኋለሁ፣ የተሰጠ በቸርነት ነው፣ የምትኖረው ግን ዛሬ ነው። ዛሬ ኑር። ነገ ያንተ ሊሆን ላይሆን ይችላል። አዋቂው በዙፋኑ ላይ ነው። ሐዋርያው ጳውሎስ ይሄንን ነው የሚነግረን። እንደዚህ ይላል፣ ታዲያ እንዴት እንኑር? ለጌታ ዘመናችንን እየዋጀን ለእግዚአብሔር እያሳለፍን እየሰጠን ዓላማችንን መኖር የምንችለው እንዴት ነው? የመጀመሪያ እንደዚህ ኑሩ ይለናል። እንዴት? ቁጥር 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። መኖር የምንኖረው በጥበብና በማስተዋል።
ዘመኑ ከባድ ነው፣ አስቸጋሪ ነው። አዎ፣ ነገር ግን ዘመኑን የምትሰለጥንበት አንድ ሜካኒዝም ተሰጥቷል፣ ጥበብ። ሲጉባኤው ከኔ ጋር ጥበብ ይበል እስቲ። በደም ጥበብ በሉ እስቲ። እዚች ላይ ትንሽ ሰዓት ቆያለሁ። በመጽሐፍ ቅዱሳችን ሰፊ ቦታ ከተሰጣቸው መጽሐፍ ቅዱሳዊ ነጥቦች መካከል አንዱ ጥበብ ነው። ጥበብ ከ200 ጊዜ በላይ ተተርኳል፣ ተዘርዝሯል መጽሐፍ ቅዱሳችን ውስጥ። ጥበብን ሁሉ ጊዜ ስናነሳ የምናነሳው አንድ ሰው ነው፣ ጠቢቡ ሰለሞን። ዛሬም ከሱ መጽሐፍ ላይ አንድ ነገር አነሳለሁ። ጠቢቡ ሰለሞን እግዚአብሔር ጥበብ የጨመረበት፣ ስለ ጥበብ የሚያወራ የጻፋቸው መጽሐፎች በጥበብ የተሞሉ ናቸው። ትዝ ይላችሁ ከነበረ አንደኛ ነገሥት ምዕራፍ 3 ቁጥር 4 እስከ 14 ስትመለከቱ ሰለሞን በተሾመበት ማግስት በእግዚአብሔር ፊት ጸለየ። አንድ ጸሎት ጸለየ። በገባውን መሰዋያን አቀረበ፣ እግዚአብሔርም ተገለጠለት ይላል። እግዚአብሔርንም አንድ ነገር ለመነው፣ እንደዚህ ያለው እግዚአብሔር ሆይ እኔ የምፈልገው ጥበብን ማስተዋልን፣ እነዚህን ሁሉ እንድመራ ሰጥተኸኛል። የምመራበትን ግን ጥበብ ካልሰጠኸኝ ዓላማህን ማሳካት አልችልም። ስለዚህ የሚያስፈልግ ትልቅ መሳሪያ፣ ለመኖር የሚያስፈልግ መሳሪያ ጥበብ ነው። ልንገራችሁ ወዳጆቼ፣ በጣም ኑሮ ተወዶ ሊሆን ይችላል። ከዚህም በኋላ እየጨመረ ሊሄድ ይችላል። እነግራችኋለሁ፣ እግዚአብሔር ጥበቡን ይስጣችሁ። በጣም ነው የምትገዙት፣ ትሾፍሩታላችሁ። ጥበብ ካለ ቁልፍ ነው፣ የመኪና ቁልፍ በለው፣ ለመንዳት ይመቻል። ሰለሞን እዚህ ምዕራፍ ያሁን የጠቀስኩላችሁ ምዕራፍ 2 ላይ ምዕራፍ 3 ላይ አንደኛ ነገሥት ምዕራፍ 3 ላይ ሄዳችሁ ስትመለከቱ ከጸለየ በኋላ እግዚአብሔርን አንድ ነገር ለመነው፣ ጥበብ ማስተዋል ስጠኝ። እግዚአብሔርም እንደዚህ ያለው ብዙ ነገር መለመን ስትችል የኔን መንግስትና ሐሳብ የምታራምድበትን ጥበብና ማስተዋል ተመኝተሃልና እሰጥሃለሁ። ከአንተም በፊት ከአንተም በኋላ እንዲህ ያለ ጥበብ ያለው ሰው እስከማይነሳ ድረስ እሰጥሃለሁ። እግዚአብሔር ይስጠን። የምትኖሩበትን ዘመን የምትዋጁበት ጥበብ ይስጣችሁ። እንደሚገባ ለእግዚአብሔር ዓላማ ለመኖር ጥበብ ያስፈልጋል። ሰለሞን በትረ መንግስቱን ለማጽናት የጠየቀው ገንዘብ አይደለም፣ የጠየቀው መሳሪያ አይደለም፣ የጠየቀው አካባቢው ያሉትን መውረስ አይደለም፣ ጥበብ ነው። ጥበብ። ከሁለት ምዕራፎች በኋላ ሰለሞን ከባድ ነገር ገጠመው። በትረ መንግስቱን የሚያነቃንቅ አስቸጋሪ ነገር ገጠመው። በደንብ ታውቁታላችሁ ታሪኩን። ሁለት እናቶች ሁለቱም ልጅ ወልደው አንደኛዋ ልጇ ላይ ተኝታ ልጇን ገደለችው እና እቺ የገደለችው እናት ልጁን ወስዳ የኔ ነው ብላ ሰለሞን ፊት ቀረበች። በጣም ከባድ ነው። ዲኤንኤ የለም፣ ብለድ ቴስት አይደረግም፣ ምንም የምትፈርዱበት ነገር የለም። ገና የወራት ልጅ ነው፣ ጨቅላ ልጅ። ለሰለሞን ከባድ ነው። ነገር ግን ጥበብ ቁልፍ ነው። ዘመናችሁ እንዳይበላ እግዚአብሔር ጥበብ ይስጣችሁ። ዘመንን ሊበላ የሚፈልግ ብዙ አውሬ ዙሪያ ላይ ይሽከረከራል። ጥበብ ግን ይመክትልሃል። ጥበብ ግን ያባረርልሃል። አይበላም፣ ዝም ብሎ እድሜ አይበላም። እና ሰለሞን አያቸው፣ ምንም መለያ የለው። አንድ ነገር ግን አለ፣ ሰይፍ አምጡልኝ አለ። ልጁ ለሁለት ይከፈል፣ ከወገብ በታች ለአንዱ ይሰጥ፣ ከወገብ በታች ለአንዱ ይሰጥ ብሎ ወሰነ። ከባድ ነው። እግዚአብሔር ጥበብ ሰጠው እና ወላዲቱ እናት ግን አልፈልግም አለች። ወልጄዋለሁ፣ ሲከፈል ማየት አልፈልግም፣ እሷ ትውሰደው፣ በርቀት እያየሁት ልጄ እንደሆነ አስባለሁ አለች። ያችኛዋ ግን መከፈል አለበት ብላ ሞገተች። ሰለሞንም በተሰጠው ጥበብ እናትየው ማን እንደሆነች ለየ። እኔ የፈለኩት ከዛ በኋላ ያለው ነው። እንደዚህ ይላል፣ በሀገር ሁሉ ይላል የሰለሞንን ውሳኔ የሰሙ ነገስታት ሁሉ ፈሩት ይላል። አየ፣ ዘመን ላይ እግዚአብሔር ጥበብን ጠብ ሲያደርግ መፈራት ይጨምራል። ማንም መጥቶ እንደፈለገ እጁን አይሰነዝርም። እግዚአብሔር ካንተ ጋር እንዳለ ያውቃል። ጥበብ ሲሰጥ ይፈሩሃል። የሰለሞንን ውሳኔ ሰሙ ይልና ምን አሉት? እስቲ ፈሩት በሉት። ዛሬ በጌታ በኢየሱስ ስም
ዘመናችሁን ሊነጥቅ ከመጣ ተምች የምትከላከሉበትን ጥበብ ይስጣችሁ። ዙሪያችሁን እየተሽከረከረ ዛሬ ነው ውድቀቱ፣ ነገ ነው የሚጠፋው፣ እኔ በሱ ቦታ መጣለሁ፣ ሲወገድ እንደዚህ ያደርጋለሁ ለሚላችሁ እግዚአብሔር ጥበብ ይጨምርባችሁ። ጥበብ መከላከያ መሳሪያ ነው፣ ማባረሪያ መሳሪያ ነው። ጥበብ ይስጥ። አስጨናቂ ትውልድ በበዛበት አብረሃቸው ምትሰራቸው መንደር ውስጥና መስሪያ ቤት ውስጥ የማይመቹ እንደ እሾህ በሆኑበት እግዚአብሔር ጥበብ ይስጥ። እሾሁን ተራምደ የምትሄድበትን ጥበብ ይስጥ። እየተጫማ የምትጓዝበትን ጥበብ ይስጥ። ኢየሱስ ጌታ ነው። ስለዚህ ዘመንህን እንደሚገባ ለእግዚአብሔር ዓላማ ማረግ ማስገዛት ከፈለግ በጥበብና በማስተዋል እግዚአብሔር ይሙላ። የተወሰኑ ጥቅሶችን ላንሳላችሁ። ምሳሌ መጽሐፍ ምዕራፍ 24 ቁጥር 3 ላይ እንደዚህ ይላል፣ ቤት በጥበብ ይሰራል፣ በማስተዋል ደግሞ ምን ይላል? ይጸናል። አየ ቤትን ስለቻልክ አይደለም የምትሰራው፣ በጥበብ ነው የሚሰራው። ማስተዋል ደግሞ ያጸናዋል። ስለዚህ ዛሬ እያወራን ያለነው ለዘመናችን ነው። ለዘመናችን ጥበብ ይሰጠን፣ ዘመናችንን ይሰራዋል። ማስተዋል ደግሞ እድሜያችንን ያጸናዋል፣ አቅም እንዲኖረን ያደርጋል። እግዚአብሔር የተባረከ ይሁን። ኢየሱስ ጌታ ነው። ምሳሌ መጽሐፍ ምዕራፍ 8 እዛው ቁጥር 11 ላይ ጥበብ ከቀይ ዕንቁ ይልቅ እጅግ ውድ ናት ይላል። ወዳጆቼ ጥበብን ፈልጉ ይላል መጽሐፍ ቅዱስ። ዘመን አይበላ፣ እድሜ አይበላ፣ ሰዓት አይበላ፣ ዓላማን ሳታሳካ እንዳታልፍ እግዚአብሔር ጥበብ ይጨምርብን። ከፍ አድርጉልኝ እስቲ እጆቻችሁን። እግዚአብሔር የጥበብንና የማስተዋልን መንፈስ ይሙላብን። የማያስተውል ህዝብ ነው መረን የሚሆነው። ማስተዋል ሲበዛለት፣ ጥበብ ሲበዛለት ተፈሪ ነው የምትሆነው። ስላጨበጨብክ በጣም ኃይለኛ ጴንጤ ነው ስለተባልክ አይደለም። ጥበብ ሲሞላብህ ግን ሰው ይፈራሃል፣ ያከብርሃል። ለዚህ ነው ኢሳይያስ መጽሐፍ ምዕራፍ 11 ራሱ መንፈስ ቅዱስ ጥበብ እንደሆነ ያሳየናል። እንደዚህ ይላል፣ የእግዚአብሔር መንፈስ የምን መንፈስ ይላል? የምን መንፈስ ይላል? ንገሩኝ፣ የምን መንፈስ? ራሱ እግዚአብሔር መንፈስ ቅዱስ የጥበብ መንፈስ ነው፣ የማስተዋል መንፈስ ነው። ይህንን መንፈስ ተሞልቻለሁ ካልክ ዘመንህን የምትጓዝበትን አቅጣጫ ይሰጣል። ዘመንህ በጥበብ ይዋጃል፣ ዘመንህ በማስተዋል ይገዛል። ሁለተኛው ዓላማችሁን ለማሳካት ዘመን ያስፈልጋል። ዘመናችሁን የምትዋጁበት ሁለተኛ የእግዚአብሔርን ፍቃድ በመረዳት መኖር ነው። ቁጥር 17 ላይ እንደዚህ ይላል፣ ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ምኖች አትሁኑ። ምኖች አትሁኑ። እግዚአብሔር የምታስተውሉበትን መንፈስ ያብዛላችሁ። የእግዚአብሔር መንፈስ በዚህ ዓመት ምንድነው እቅዱ? በኔ ህይወት ላይ ምንድነው ፕሮግራሙ? ኤቭሪ ዴይ ቼክ አድርግ። የእግዚአብሔርን ዓላማ ቼክ አድርግ። ዘመን እንዳይወሰድ፣ እድሜ እንዳይበላ እግዚአብሔር ዘመኑን የምትዋጅበትን ጥበብን ይስጥ፣ ማስተዋሉን ይስጥ፣ ፍቃዱን የምታውቅበትን መንፈስ ያብዛል። ሮሜ መጽሐፍ ምዕራፍ 12 ቁጥር 2 እንደዚህ ይላል፣ የእግዚአብሔር ፍቃድ እርሱም በጎ ደስ የሚያሰኝ። እንደው በፍጥነት ግን ልዘርዝርላችሁ። ምንድነው ይሄ በጎ ደስ የሚያሰኝ ስትሉ 3 ነጥቦችን እዛ ውስጥ እናያለን። የመጀመሪያው የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። እዚህ ውስጥ የምናያቸው 3 ነገሮች፣ አንደኛው እዛው ወረድ ብላችሁ ዘርዝራችሁ ስታነቡት ሌላ ጊዜ እናየዋለን፣ የብርሃን ፍሬ ማፍራት እንድትችሉ ነው። የእግዚአብሔር ፍቃድ በጎ ነው፣ ደስ የሚያሰኝ ነው፣ እንደዚሁም በታደሰ አእምሮ መመላለስ ነው። ታዲያ እንዴት? የብርሃንን ፍሬ በማፍራት ስንመላለስ የእግዚአብሔርን ፍቃድ እንፈጽመዋለን። በበጎነት ስንመላለስ፣ በጽድቅ ስንመላለስ፣ በእውነት ስንመላለስ። ይህንን እግዚአብሔር ያብዛል። ሁለተኛ ጨለማን በመግለጥ ነው። ብርሃን እየሆናችሁ እየገፈፋችሁ እንድትኖሩ ነው። ሶስተኛ ለእግዚአብሔር ደስታ በመኖር ነው የእግዚአብሔርን ፍቃድ መፈጸም የምትችሉት። ሶስተኛውን ህይወት ልንገራችሁ። ይሄ ላይ ትንሽ ቆያለሁ፣ ትንሽ ደቂቃ ያለችኝ ሰዓት። ቁጥር 18 ኤፌሶን 5:18
እንዴት ነው ለእግዚአብሔር የሚገባ ኑሮ መኖር ያለብን? ሐዋርያው እንደዚህ ይለናል። የመጀመሪያ በጥበብና በማስተዋል በመመላለስ ነው። ሁለተኛ የእግዚአብሔርን ፍቃድ በማድረግ ነው። ሶስተኛ በመንፈስ ቅዱስ ሙላት ውስጥ ነው። ቁጥር 18 እንደዚህ ነው የሚለው፣ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ፣ አትስከሩ። ኤቭሪ ዴይ እግዚአብሔር መንፈሱን ይሙላብን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይሄ ላይ ትንሽ አወራለሁ። ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ሐዋርያቶቹ ተሰብስበው ቀጣይ ፕላናችን ምንድነው? የትኛውን ፍኖተ ካርታ እንከተል ብለው ጠየቁት። ወይ ነገስታት አድርገን በ12ቱ ነገዶች ላይ ምንድነው የምናደርገው ሲሉት እንደዚህ አላቸው፣ ትንሽ ቆዩ፣ መንፈስ ይመጣል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ አቅጣጫ ያሳያቸዋል። አይታችኋል? የመጀመሪያይቷ ቤተክርስቲያን የእግዚአብሔርን ሐሳብ ፈጽማ ያለፈች ቤተክርስቲያን ናት። ሐዋርያት ሥራ ምዕራፍ 1 እስከ ምዕራፍ 28 ብትመለከቱ የመንፈስ ቅዱስ ሐሳብ በሙላት ተገለጠ። በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ እግዚአብሔር በመንፈሱ ኃይል መራቸው። ዘመናቸው ለተምች ተላልፎ አልተሰጠም። ዘመናቸው ለክፉ ዓለም ተላልፎ አልተሰጠም። እያንዳንዷ ሰዓትና ጊዜያቸውን ተጠቅመዋል። መንፈስ ቅዱስ ወዳጄ ዘመን እንዳይበላ ህይወት በመንፈስ ይሞላ። እድሜ እንዳይበላ በፕሬዘንስ ውስጥ መኖር ይሆናል። እኔ አንዳንድ ሰዎች እንደዚህ ይላሉ፣ ደበረኝ፣ ድብርት ምናምን የሚባሉ ቃሎች ሰምታችኋል አይደል? አልሰማችሁ? ምንድነው ግን ድብርት ራሱ? ድባቴ ራሱ ምንድነው? ይሄ የክፋት የመንፈስ አሰራር ነው። ዘመን ላይ ተለጥፎ እንዳትኖር ያደረገ ነው። ዛሬ በኢየሱስ ስም እግዚአብሔር ያንሳው። የኔ ዘመን በድባቴ ሳይሆን በመንፈስ ቅዱስ ይመራል። መውጣቴ በመንፈስ ቅዱስ፣ መግባቴ በመንፈስ ቅዱስ፣ መተኛቴ፣ መነሳቴ፣ መንቀሳቀሴ በመንፈስ ቅዱስ ሙላት ውስጥ ይመላለሳል። እኔ አላምንም፣ ይቅርታ አድርጉልኝ። ይሄ መደበር ዛሬ ቀኑ እንደዚህ ነው ምናምን ከእናንተ ላይ እግዚአብሔር ያንሳው። በሐዋርያት ሕይወት ውስጥ ይሄንን አልተመለከትንም። ከሐዋርያት ሥራ ምዕራፍ 1 ጀምሮ እስከ መጨረሻ በመንፈስ ቅዱስ ኃይልና ስልጣን ይወጣሉ፣ ያገለግላሉ፣ ይገለጣሉ፣ ይመለሳሉ። አንድም ቀን ድባቴ ያዛቸው ሲባል አልሰማንም። በቃ ዛሬ መውጣት አልቻልንም፣ የሆነ በቃ ቀዝቅዘናል፣ የለም። ቢኮዝ ዘመናቸው በማን ቁጥጥር ውስጥ ነው? ለዚህ ነው ጌታ ኢየሱስ ክርስቶስ እንደዚህ አለ፣ የእውነት መንፈስ በመጣ ጊዜ ወደ ምን ይመራቸዋል? ወደ እውነት ሁሉ። ወዳጆቼ ማለዳችሁ አይባክን፣ ከሰዓታችሁም አይባክን፣ ምሽታችሁ አይባክን፣ ነጋችሁም አይባክን፣ የሚቀጥለው ዓመታችሁ አይባክን። በመንፈስ ቅዱስ ቁጥጥር ውስጥ ይሆን። 30 ዓመት 20 ዓመት 40 ዓመት በምድር ኖርን። ሶ ዋት? ግለት የሌለበት ሙቀት የሌለበት የእግዚአብሔር ሐሳብና ፍቃድ በመንፈስ ቅዱስ ኃይል የማይገለጥበት የደነዘዘ ነገር ከዘመናችሁ ላይ ይነሳ። ምስጥ የሆነ ነገር መብላት ሲፈልግ ቀስ ብሎ ይጣበቃል። ከዛ እየቦረቦረው ነው የሚሄደው። እየቦረቦረው ነው። ዛሬም ብዙ ማይረቡ ነገሮች እድሜያችንና ህይወታችን ላይ ይጣበቁና እየቦረቦሩ ይበሉናል። ዛሬ የእግዚአብሔር መንፈስ ቆርጦ ያንሳቸው። አሜን። አይቀጥልም። ብራዘር ከእድሜ ላይ አንዳች እንዲቆረጥ አትፍቀድለት። ዘመንህን የሰጠ እግዚአብሔር ነው። አታባክን። 50 ኑር፣ 30 ኑር፣ 100 ኑር፣ 1000 ኑር፣ ችግር የለም። እያንዳንዱ ግን በመንፈስ ቅዱስ ሙላት ውስጥ ይሆን። እያንዳንዱ በጥበብና በማስተዋል ይሆን። እያንዳንዱ የእግዚአብሔርን ፍቃድ በማድረግ ይሆን። መንፈስ ይሙላብ። እንቅስቃሴ በመንፈስ ይሆን። መግባት መውጣት በመንፈስ ይሆን። በፊልጵስዩስ መጽሐፍ ላይ አንድ በጣም የሚገርመኝ ጳውሎስ ያለውን ነገር ልንገራችሁ። ማለዳ ላይ ይሄንን ሳይ የገረመኝ ነበረ። እንደዚህ ይላል የኋላዬን ምን እያልኩ እየረሳው፣ የኔ ጉጉት የኋላዬን እየረሳው
የፊቴን ለመያዝ ምን እላለሁ? አይዙኝም። ምናምንቴዎች እኛ ላይ ተከማችተው ትናንትናችንን እየተረክን ወደ ኋላ በመሄድ እንድናባክን አያደርጉንም። ከፊት ለፊት ስራ አለን። ይሄኛውን ስንጨርስ ሌላ ስራ ከፊት አለን። የእግዚአብሔር መንፈስ አቅጣጫ እያሳየን ወደፊት እንሄዳለን። ታስተውላላችሁ? አንዳንድ ጊዜ የትላንት ፋይል ዘርግፎላችሁ ወይኔ ስትሉ ስትኮነኑ ራሳችሁን ስትወቅሱ እንዲህ ባላደርግ ኖሮ እንዲህ ባልተኛ ኖሮ እንዲህ ባልሆን ኖሮ ዛሬ ስራ አይሰራም። ኖሮን ቅበረው። አሁን ወደፊት ኢየሱስ ጌታ ነው። ወደፊት በሉስ። ይሄ የመናፍስት አሰራር ነው። የክፋት ጉልበት ነው። ከሳሽ መንፈስ ነው። ዘመናችሁን የምትዋጁበት ለእግዚአብሔር ዓላማ እንድትኖሩ የሚያደርጋችሁ ሶስተኛውን ነገር ጳውሎስ እንደዚህ ይለናል። ሁሉ ጊዜ ምን በሉ? አመስግኑ። ዘመን የሚገዛል ስታመሰግኑ። እንዴት ነው ሁሉ ጊዜ ማመስገን የሚቻለው? ስለ ሁሉ ነገር፣ ስለማይመቸውም ስለሚመቸው፣ ስለተሳካውም ስላልተሳካው፣ ስለሆነልህም ስላልሆነልህም ነገር እያመሰገን ዘመኑን የራስህ ታደርገዋል። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ጌታ። ሃሌሉያ ሃሌሉያ ሃሌሉያ። ዙሪያችንን እየዞረ እንዳልሆነልን ለሚነግረን ክፉ እንነግረዋለን። እግዚአብሔር ትልቅ ነው። ኖ እንዳይመስልህ። እኔ የተባልኩት በዘመኔ ማመስገን፣ በእግዚአብሔር መንፈስ እየተሞላው ማለዳ አመሰግናለሁ። ባይሳካልኝ አመሰግናለሁ፣ ቢሳካልኝ አመሰግናለሁ። ብበላ አመሰግናለሁ፣ ባልበላ አመሰግናለሁ። ቢኖረኝ አመሰግናለሁ፣ ባይኖረኝም እስቲ አመሰግናለሁ። ስለ ሁሉ ነገር በሉ። ሁሉ ጊዜ እግዚአብሔርን አመሰግናለሁ። እውነቴን ነው የምላችሁ። ይሄንን ስንናገር ዙሪያችንን የሚዞር ክፉ ኃይል፣ ተምች፣ ኩብኩባ ከዘመናችን ላይ ተጠርጎ ይሄዳል። የመጨረሻ ስሙን። በአንደኛ ዜና መጽሐፍ ላይ አንድ ትውልድ ታያላችሁ። ምዕራፍ 12 ላይ የኢሳኮር ልጆች። እነዚህ የኢሳኮር ልጆች የሚታወቁት አንድ ነገር ነው። ዘመንን ይመረምራሉ። ዘመኑ ምን እንደሆነ ይመረምራሉ። ወዳጆቼ ዛሬ ላሳስባችሁ፣ ዘመናችሁን ለእግዚአብሔር አስገዙለት። ለእግዚአብሔር ፍቃድ አድርጉት። ዘመናችሁ በመንፈስ ቅዱስ ሙላት ውስጥ ይለፍ። ዘመናችሁ በምስጋና ይለፍ። ዘመናችሁ የጌታን ፍቃድ በማድረግ የተሞላ ይሆን። ዘመናችሁ በጥበብና በማስተዋል ይሞላ። ክፉ ዘመናችሁን አይንካባችሁ። ከዚህ በኋላ ያለው ቀሪ ዘመናችሁ እንዳይበላ በጥበብ ሸፍኑት፣ በማስተዋል ሸፍኑት፣ በመንፈስ ቅዱስ ኃይል ሸፍኑት። በየማለዳው በማመስገን ጠብቁት። የተሰጠ ዘመን እንደፈለክ የምትሆንበት ሳይሆን የምትሰራበት። መጽሐፍ ቅዱስ እናንተ የኔ ምኖቼ ናችሁ፣ እንደራሴዎቼ ናችሁ ይላል። የእግዚአብሔር እንደራሴዎች ነን እኛ። እንደ እግዚአብሔር ሐሳብ ነው ልናገለግል የመጣነው። አይበላ፣ በማይረባ ነገር አይበላ። የማይረባ ቦታ እያሳለፍክ አይወሰድብህ። ተጠንቀቅ። መንፈስ ይሙላብህ። ፍቃዱን አድርግ። ጥበብ ይጨምርብህ። ማስተዋል ይቆጣጠር። ጤፍ ተወደደ፣ ከተወደደው ጋር አትጩ። ትንሽ ቀጥ በልና ጥበብን ስጠኝ በለው። ሁኔታ አስቸጋሪ የሆነ አገልግሎት ተከለከልኩ፣ አዎ መንፈስ ቅዱስ የት ልሂድ በለው። ዘመንን አታባክን። ከእንትና ጋር ስትደባደብ ብዙ ዘመን አይለፍብህ። ኤፍሬም እንደምንድን ነው የሆነው? እንዳልተገላበጠ ቂጣ፣ በአንዱ ጥቁር በአንዱ ነጭ ማይረባ ሆነ። በጣም ብዙዎቻችን የምንሸወደው በዚህ ነው። ለክፉ ዘመን አይሰጥ፣ ዋጀው፣ ተጠቀምበት። በጣም የብዙ ሰው ዘመን እየባከነ ነው። በማይረባ ቃል፣ በማይረባ ንግግር፣ በማይጠቅም ምክንያቶቹን የሰጠ ሰይጣን ነው፣ እግዚአብሔር አይደለም። እግዚአብሔር መንገድ ሰጥቶሃል። መንፈስ ይሙላብህ። ኤቭሪዴይ መንፈስ ይሙላብህ። እችን ልጨምር እንደው ዳንኤል
ምዕራፍ 2 ላይ ምዕራፍ 1 ላይ ጥበብን ጨመረባቸው፣ መንፈሱን ሰጣቸው። አካባቢው ላይ ካሉት ሁሉ በብልጫ ተገለጡ። ሊቋቋማቸው እስከማይኖር ድረስ በምድሪቱ ላይ ተጽዕኖ ፈጣሪ ሆኑ። ምክንያት አልባ አደረጓቸው። ኢየሱስ ጌታ ነው። ወዳጆቼ እኔና እናንተ ጅማ ከተማ ውስጥ የምንኖረው እየተማረርን አይደለም። ሊያኖሩን አልቻሉም። በቃ በሚቀጥለው ለቅቄ እሄዳለሁ አይባልም። ይቅርታ አጠገብ ያለውን ሰው አይባልም በላ ይላል። ምን ይላል መጽሐፉ መሰለህ? የእግዚአብሔር ፍቃድ ምን እንደሆነ አስተውሉ አይልም? ዘመንን ዝም ብለህ ለሰይጣን አትስጠው። እግዚአብሔር ፍቃድ ነው። አዲስ አበባ መግባት ፍቃድ ነው። አሜሪካ መሄድ ፍቃድ ነው። መንፈስ ቅዱስ በእኔ የምትሰራው ስራ አለ። ከሌለ ብካን ነው፣ ብክነት ነው፣ እያስበላ ነው የምትኖረው። እግዚአብሔር ጥበብ ይጨምርብን። እጆቻችሁን ከፍ አድርጉልኝ። እኔ ባርካችኋለሁ። የዓላማ ሰዎች ያድርገን። የዓላማ ሰዎች ያድርገን። በዓላማ የሚኖር ሰው በጥበብ ይመላለሳል። በዓላማ የሚኖር ሰው የእግዚአብሔርን ፍቃድ ለማድረግ ይነሳል። በዓላማ የሚኖር ሰው በመንፈስ ቅዱስ ቁጥጥር ውስጥ ይመላለሳል። በዓላማ የሚኖር ሰው ሁል ጊዜ ያመሰግናል። ዓላማውን ለማሳካት በምስጋና ይጓዛል። በጥበብና በማስተዋል ይወጣል ይገባል። የመንፈስ ቅዱስ ሙላት ሕይወቱን ይገዛዋል። ኢየሱስ ክርስቶስ ጌታ ነው። ዓላማችንን ለማሳካት እነዚህ 4 መሰረታዊ ቁልፎች ናቸው። ጌታ ሆይ እንድትረዳን እንጸልያለን። እንድታግዘን እንጸልያለን። ዛሬ በዚህ ማለዳ ጥበብና ማስተዋል ጨምርብን። በኢየሱስም ፍቃድን እንድናውቅ በኢየሱስም እርዳን። በማይጠቅመን ነገር ውስጥ እንዳናባክን፣ የማይረባን ዘመን ውስጥ የማይረባን ሁኔታ ውስጥ እግዚአብሔር ሆይ ዘመናችን እንዳይበላ እግዚአብሔር ሆይ ፍቃድህን በኢየሱስም ግለጥልን። ፍቃድህን በኢየሱስም ግለጥልን። ሐሳብህን በኢየሱስም ግለጥልን። መንፈስ ቅዱስ እንለምንሃለን፣ አቅጣጫ እንድታሳየን፣ መንገድ እንድታሳየን፣ ዓላማችንን ለማሳካት በተሰጠን ዘመን የፍቃድህን ሐሳብ አገልግለን ማለፍ እንድንችል እባክህን ግለጥልን።